አሰላሙ አለይኩም ወራህመቱላሂ ወበረካቱሁ ድና እየተከበራችሁ የቻናሌ ቤተሰቦች እህቶች እንዴት ናችሁ? ከኔ ጋር አልሐምዱሊላህ ሰላም ለእናንተ ይሁን እያልኩኝ ዛሬ ደግሞ በአዲስ ቪዲዮ መጥቻለሁ። የዛሬው ቪዲዮዬ ዩቲዩብን ብከፍት በዳታ ያስጠቅመኛል ዋይፋይ አልሰጠችኝም መዳሜ የሚባል ኮሜንት አይቻለሁ ማለት ነው እህቶቼ። እስኪ ስለ ዩቲዩብ ዛሬ እንነጋገር። ብዙዎቻቸው ስለ ዩቲዩብ ትንሽ ተዋራ ይቻላል ወይ ብዙ ነገር በቃ ይጠይቃሉ ማለት ነው። እስኪ አንድ ነገር ዛሬ ልመልስላችሁ እና ደግሞ ዩቲዩብን አትናቁት እህቶቼ። አረብ ሀገር ስንኖር በእርግጥ የ50 ሺህ ብር ደሞዝተኛ ነው የምንሆነው ማለት ነው። ኢትዮጵያ ስንመጣ ግን ይጠቅማል። እውነቴ ነው የምላችሁ። ኢትዮጵያ ስንመጣ ዩቲዩብ በደንብ ነው የሚጠቅማችሁ ማለት ነው። በእርግጥ እንዲያሰራራችን ነው። መዳምን ታልሰራን አሰጠንማ። ዩቲዩብን ደግሞ እንደዛ ከሰራን በደንብ ይሰጠናል። ገባችሁ? ካልሰራን ደግሞ እንደዛው ነው ማለት ነው። እና ዩቲዩብ ያው የተወሰነ ቻሌንጅ አለው፣ ያደክማል። ሰዓቱ እስከሚጠራቀም ድረስ 4000 ሰዓት እና 1000 ሰብስክራይብ ማለት ነው። 1000 ሰብስክራይብ ቀላል ነው። በቃ ተወዲያ ተወዲህ ተሯሩጦ በላይቭ ላይ በሚገቡ ሰዎች ይሞላል ማለት ነው። እንግዲህ የሚቸግረው ትንሽ እንትን ነው ማለት ነው። ይሄ ሰዓቱ ነው የሚቸግረው እንጂ ሰብስክራይቡ ቀላል ነው። እና በፊት ብዙዎቹ ዩቲዩብ ምናምን ልክፈትላችሁ ምናምን ስል ምን ልንፖስትበት ምን ልንሰራበት የሚሉ ነበሩ ማለት ነው። አሁን ላይ እንደዛ አይደለም እህቶቼ። ዩቲዩብ በደንብ ቀልል ብሎ ነው የመጣው ማለት ነው። እንደ በፊቱ አይደለም። አሁን እዛው ዩቲዩብ ስቱዲዮ ላይ ማለት ነው። ዩቲዩብ ስቱዲዮ ዩቲዩብ ስንከፍት ይሄ ማንኛውም የምታዩት አሁን ያላችሁበት የያዛችሁት ዩቲዩብን የምታዩበት ኢሜል ያ አይሆናችሁም። በእርግጥ ይሆናልም አይሆንም። የማይሆነው የቱ ጋር መሰላችሁ? አሁን እንደዚህ እናንተ ዩቲዩብ ገብታችሁ ነው በኢሜል ነው በአካውንት ነው ማያት ያዛችሁኝ። ኢሜል ከሌለው አልገባችሁም። ማንኛውም ዩቲዩብ ያለው ሰው ፌስቡክ፣ ማንኛውም ነገር ያለው ኢሜል ያለው በቃ ኢሜል ያለው። ችግሩ ምንድነው? ትንከፍት ኢሜል የራሱ የሰጠን ስክሪንሾት አድርገው ወይም በደብተር ጽፈን አልያዝነውም። ስለዚህ ግዴታ አንድ ኢሜል ፓስወርድ ያለው ኢሜሉ ፓስወርድ ስላለው ያንን ጽፈን ስላልያዝነው ነው እንጂ የያዝነው አሁን የምናይበትም መስራት ትችላላችሁ። በዚህም ማስተካከል አሁን ያላችሁበትን ማስተካከል ትችሉ ነበር። ግን ሌላ ከፍታችሁ ይሄንን ትታችሁ ማለት ነው በአንድ ስልክ እስከ 100 ኢሜል ከዛ በላይ መክፈት ይቻላል ማለት ነው። አንዱ ስልክ ላይ 20-30 ኢሜል ነው ያለው ማለት ነው ቶች። ስለዚህ በአንድ ኢሜል ብቻ አይደለም አንድ ሰው የሚንቀሳቀሰው። በአንድ ኢሜል ግን ፓስወርዱን ከያዛችሁት አንድን ኢሜል ቲክቶክ መጠቀም ትችላላችሁ፣ ፌስቡክ መጠቀም ትችላላችሁ፣ በቃ ማንኛውንም ዩቲዩብ መጠቀም ትችላላችሁ፣ ኢንስታግራም፣ ቴሌግራም ማንኛውንም ማለት ነው። እና ኢሜል ስትከፍቱ ግዴታ ያ ኢሜል ፓስወርድ ስላለው ፓስወርድ ነው ዋናው ነገር ማለት ነው። ስለዚህ እናንተ ኢትዮጵያ ስትመጡ ከፍታችሁ ብትመጡ እዚህ በእርግጥ እዚህም ሆኖ እኮ ይከፈታል፣ እዚህም ሆኖ ይሰራል። እንዲያውም ታሁን በፊት ምን ነበረ ኖት ይሄ ምንድነው ኮድ አይልክም ወደ ኢትዮጵያና ግዴታ በውጭ ቁጥር ነው መሆን ያለበት የሚባል ነበር ማለት ነው እቶቼና። እሱ አሁን እዚህ ሀገር ራሱ ከፍቶ በዚሁ በኢትዮጵያ ስልክ ኮድ በደንብ ነው የሚልከው ማለት ነው። አሁን ላይ በደንብ ይልካል፣ ቴሌኮም ይልካል፣ ይሄ ሳፋሪኮምም ይልካል። በማንኛውም ቁጥር ቬሪፋይ ማድረግ ይቻላል ማለት ነው። የብዙ ልጆች ከፍቼላቸዋለሁ። ችግሩ ምንድነው? አንድ ስልክ ዩቲዩብ ተከፈተበት ሌላ ላይ ከፍትላችሁ ይችላል። አንዳንዴ እሺ ይላል፣ አንዳንዴ ደግሞ እምቢ ይላል። ስለዚህ እኔ አሁን እዚህ ሁኔ ኢትዮጵያ ሁኔ ሳዑዲ አረቢያ ላለ ሰው እከፍታለሁ ማለት ነው። ከፍቼ እኔ ኢሜሉን አስተካክዬ በራሱ ስልክ ቁጥር እኔ ላይ አድርጌ በደንብ አድርጌ ሰርቼ መስጠት እችላለሁ ለዛ ለሰው ማለት ነው። ገባል? ኮዱን ተሰጣሁት፣ በዛ በኮድ ይገባና እኔ ተዝህ ፍቃድ ይሰጠዋለሁኝ ወደ እሱ ስልክ መገልበጥ ይቻላል ማለት ነው። እና ይሄንን ነገር እኔ ለብዙ ልጆች አድርጌያለሁኝ ማለት ነው። እና እንዲያው መክፈትና መስራት በቃ ከፍታችሁ አሁን እንደ ድሮ አይደለም፣ ከባድ አይደለም። ምን ልስራ የሚባል ነገር የለም። አሁን ጀመናይን ሄዳችሁ ጠይቃችሁ ጀመናይ ምን ልስራ ዩቲዩብ ላይ ብትሉት ራሱ ነው የሚነግራችሁ ማለት ነው። በቃ ይሄን ጻፉ፣ እንዲህ በሉ፣ እስክሪፕቱን እንዳለ ይጽፍላችኋል ማለት ነው ምን እንደምትሩ። ስለዚህ ያንን አንብባችሁ እናንተ ወደ ዩቲዩብ ማስተላለፍ ትችላላችሁ የፈለጋችሁትን ማለት ነው። እንደገና ደግሞ የቤት ስራ ካለ እና እዚህ ሆኖ ኢትዮጵያም ሆኖ በደንብ
መስራት ይቻላል ማለት ነው። ኢትዮጵያ ሆኖ መስራት ይቻላል። ኢትዮጵያ ሆኖ ውጭም ሆኖ መስራት ይቻላል ማለት ነው። ስለዚህ ዩቱብን በቃ እንደ መናቅማን አለ አይደለ? አሁን ላይ ሰው ምንድነው ቲክቶክ ላይ ነው። ቲክቶክ ታውቃላችሁ፣ ብዙ ሰው ቲክቶክ በ7 ሀገሮች ላይ ብቻ ነው የሚከፍለው። በኢትዮጵያ በዚህ በማንኛውም ሀገር አይከፍልም ማለት ነው። ስለዚህ እናንተ ሎኬሽን ግዴታ በዛ ሀገር አድርጋችሁ በዛ ስልክ ቁጥር አድርጋችሁ ነው እንግዲህ ቲክቶክ ማለት ነው። እና ይሄ ሁሉ የምታዩት ቲክቶክ አይከፍልም። የማይከፍላቸው ሰዎች አሉ። ዩቱብ ላይ ግን ማንኛውም ዩቱብ ላይ ቪዲዮ የሚለቅ ሰውዬ ይከፍለዋል። ገባችሁ? ከኢትዮጵያ ውጭ ሁሉም ሀገር ስለሚሰራ ይከፍላል። ስለዚህ ከቲክቶክ እንደውም ዩቱብ ላይ ብሰሩ በጣም አሪፍ ነው። ዩቱብ ማለት እውነቴን ነው የምላችሁ። እስኪ እንደው ስለ ዩቱብ አላማ ያለው ሰው ዩቱብን ከፍቼ በቃ መስራት አለብኝ ኢትዮጵያ ሄጄ በቃ እሱን እየሰራሁ እኖራለሁ በቃ የሚል ሰው እናንተ ሁል ጊዜም ዩቱብ ላይ ትገቡ አስተማሪ ነገሮችን ብቻ ነው ማየት ያለባችሁ። ስክሮል ስታደርጉ እንደዚህ ሳቅ ጨዋታ ምናምን የሚያመጣውን በቃ እሱን እንትን ብላችሁ ስልካችሁ ላይ በቃ እሱ ቆንጆ ነገር እየመጣ ቁም ነገር ብቻ የምትማሩበት ተሆነ ሲጀመር ስልካችሁ ቁም ነገር ብቻ ነው በስልካችሁ የሚመጣው ማለት ነው። ቶቼ ሳቅ ነገር ስታዩበት የሚያስቅ ነገር ነው ስልካችሁ ላይ አልጎሪዝም የሚልክላችሁ ማለት ነው። ስለዚህ ዩቱብን አጥነታችሁ ዩቱብን ከፍታችሁ መክፈት ታልቻላችሁ እኔ መክፈት እችላለሁ ማለት ነው። ቶቼ መክፈት ስችል የተወሰነ እኔን የሚያደክመኛል፣ ለእናንተ ተሰጥ ያደክመኛል ብዙ ነገሮች ማለት ነው። እንደገና ዋይፋይ ከፍዬ ነው እኔ የምጠቀመው። የአመት ሞልቼ ነው። አሁን አመቱ እየደረሰ ነው። ሰኔ ልቅቴን ያልቃል ማለት ነው። እንደ አዲስ ልሞላ ነው ማለት ነው። ስለዚህ ያን ነገር እናንተን በማይጎዳ መልኩ እኔ ከቻላችሁ ደግሞ አግዛችኋለሁ። እኔ አሁን በውስጥ መጥተው የሚጠይቁኝን ሰዎች ዩቱብን መክፈት አንድ ሰው ከቻለ እኔ አግዘዋለሁ። እንዴት መሰላችሁ? በስልካችሁ ላይ እየከፈታችሁ እዚህ ቦታ ደርሼ እምቢ አለኝ ይሄን ነገር እምቢ አለኝ ለምትሉኝ ስክሪንሹት እያረጋችሁ ተላካችሁልኝ ይሄንን ንኩት እያልኩኝ ማጠናከር እችላለሁ ማለት ነው። እህቶቼ ግን ያው ስራ ባለለው ሰዓት ስራ ላይ ባልሆንኩ ሰዓት እመልስላችኋለሁ ማለት ነው። እና ዩቱብን ከፍታችሁ ስሩ። እንደ ቀላል እንዳታውት፣ እንደ በፊቱ አይደለም። አሁን ላይ በቃ ኤአይን መጠየቅ ትችላላችሁ። የምንን የመጠየቅ ነው የምን ያንን ሌላ መጠየቅ ነው። አሁን ላይ በቃ ተከፈታችሁ፣ አንዴ የተከፈታችሁ ምን ልስራ የሚባል ጻፉለት። እሱን ምን እንደምትሰሩ ይነግራችኋል። መሰለን አሁን እናንተ ተመልካቾች ስንት ሰዓት እንደሚገቡ እሱ ይነግረኛል ከጠየቁት ማለት ነው። የኔ ተመልካቾች ስንት ሰዓት ነው የሚገቡት? በቃ ስንት ሰዓት በብዛት ይገኛሉ፣ በስንት ሰዓት ይከታተሉኛል ብዬ ብጠይቀው ጀመናይ ይነግረኛል ማለት ነው። ገባችሁ? ማንኛውም ጀመናይ ሳይሆን ዩቱብ ስቱዲዮ ላይ አሁን ለዩቱብ የተባለ አለ ማለት ነው። ለዩቱብ ተብሎ ዩቱብ ስቱዲዮ ላይ መጥቶልናል አዲስ ማለት ነው። አሁን እንደገና ደግሞ አሁን ስለ እንትኑ ማለት ነው ስለ ዩቱብ ምን ልስራ ስለምትሉት ማንኛውም ጀመናይ ላይ ገብታችሁ ስልካችሁ ላይ ጀመናይ ላይ አውርዳችሁ ከፕሌይ ስቶር እሱ ላይ ብትጠይቁት ማንኛውንም ነገር ምን እንደምትሰሩ ሰው ምን እንደሚወድ በቃ የፈለጋችሁትን ነገር መስራት ትችላላችሁ ማለት ነው። እስኪ አስቸገረን የምትሉ እህቶች ጻፉልኝ ማለት ነው። እና አንዷ ምንድን ነው ያለችኝ በዳታ መጠቀም እችላለሁ ወይ መዳም ዋይፋይ ልትሰጠኝ አልቻለችም ብላለች። አዎ ይቻላል። እንደውም ከኢትዮጵያው ኔትወርክ የውጩ ኔትወርክ ፈጣን ነው የሚሆነው፣ ግን ብዙ አያስጠቅምም። ለወር ያላችሁት የምትጠቀሙ በየቀኑ የምትጠቀሙት ከሆነ የወሩ ላይ እንትን ላይ ላችሁ ይችላል። እንደ በፊቱ አይደለም አሁን ማለት ነው። እንዱ ለአመት ብታስሞሉት ይሻላል እንጂ ዋይፋይ ይሻላል እንጂ ዳታ ብዙ አይደለም ማለት ነው። እና ይሄን ነገር ዩቱብን እንደ ንቄት አድርጋችሁ ባታውት በጣም አሪፍ ነው። በተለይ እኛ ሴቶች ግዴታ ዩቱብ ያስፈልገናል እንደ ሀቂቃ ማለት ነው። አገራችን ተቀምጠን እንደዚህ በቤታችን ሰርተን የተወሰነ ማግኘት በአንድ ወር በሁለት ወር በወር ራሱ አሞልተን $70 እና $100 ወይም ደግሞ 70 ዩሮ ትትሞሉ ወደ አካውንታችሁ ይገባል። ቀላል ነገር ነው። አሁን ላይ እንደ በፊቱ አይደለም። ዩቱብን ለምን አይደለም እውነቴ ነው የምላችሁ ከፍላችሁ ራሱ ሞኔታይዝ ብታስደርጉ ከፍላችሁ የሆነ ቦታ የሆነ ቀን ላይ ይከፍላችኋል እሱ ራሱ ማለት ነው። እናንተ ከፍላችሁ ብታሰሩት እሱ ደግሞ ይከፍላችኋል ማለት ነው። ስለዚህ እኔ አሁን የአመት ዳታ የምሞላው ተቤቴ ሳይሆን ከራሱ ነው። ገባችሁ? 15,000 የመጀመሪያ ክፍያ ሲከፍለኝ እኔ በ10,000 ሞላሁ ማለት ነው። የአንድ አመት አሰባችኋ። ከዛ አንድ አመት ሙሉ ነው አሁን ብዙ ከፈለኝ ማለት ነው። አሁንም ሊከፍለኝ ነው ኢንሻአላህ ወደፊት ማለት ነው። እና ያንን ነገር ተራሱ ነው። ገባችሁ? ተራሱ ነው ከራሳችሁ ሳይሆን እናንተ ሙሉ ቤተሰባችሁን አስጠቀማችሁ እንደፈለጋችሁ ዩቱብ ተጠቀማችሁ። ዩቱብ እንዲህ በዳታ የሚገባ አይደለም። በተለይ ኢትዮጵያ ላይ ሆናችሁ እኔ አሁን ትንሽ እንትን ታለ ማለት ነው። ያኔ አፕሊኬሽን አውርዳችሁ ምናምን ነው ገባችሁ? ዩቱብ ለመክፈት ለመግባት ግን ይሄ ቲክቶክ
በዳታ ችግር የለውም ማለት ነው። እሱ ስክሮል ለማድረግ ያስገባል ማለት ነው። እና ይህን ነገር ተጎበዛችሁ እኔ ዩቱብን መክፈት እችላለሁኝ። የትም ሀገር ሁኑ፣ ሳኡዲም ዱባይም ሁኑ፣ ማንኛውም ሀገር እኔን ክፈችልን ታላችሁ ስልክ ቁጥር ተላካችሁልኝ ከፍቼ ወደዛ ወደ ስልካችሁ ኮዱ የሚገባው እዛው ስልካችሁ ጋር ነው። ተስልካችሁ አውጥታችሁ እኔ ኮዱ ሲገባ ወደ እኔ ሰጡኛላችሁ። ያንን ኮድ ትጨምርላችሁ እናንተ ጋር ይሆናል ማለት ነው። እና በጣም ቀላል ነገር ነው። እኔ ከፍትላችኋለሁኝ እናንተን በማይጎዳ መልኩ ማለት ነው። ቶቼ በቃ ያኔ ይሄን ያህል ከፍታለሁ ብል ሌላ ሰው የሚከፍቱ ስላሉ ለምን ገበያ ዝቅ ታደርጊያለሽ የሚባል ነገር ስለሚኖር ከውስጥ መጥታችሁ ጠይቁኝ፣ እኔ እነግራችኋለሁኝ። ካልተስማማችሁ ዝም ትላላችሁ፣ ከተስማማችሁ ትቀጥሉበታላችሁ ማለት ነው። ስለ ክፍያው ማለት ነው ቶቼና እኔ ባረባ ሰው በሚላችሁ በግማሿ ማለት ነው። ገባችሁ? ስለዚህ ይሄ ነው ማለት ነው። እስኪ ሌላ ነገር ደግሞ ያልጠቀስኩት ካለ ችግራችሁን በቃ ይሄን ነገር ባረገውስ የምትሉት ካለ ኮሜንት ላይ ጻፉልኝ፣ አለሁኝ እመልሳለሁ ማለት ነው። ሰላማችሁ ብዝት ይበል። ቪዲዮ ላይክ አድርጉልኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።